ሰበር ዜና ለፊልድ ማርሻሉ ማስጠንቀቂያ ተሰጠ። ደብረጽዮን በሚስጥር አስመራ ገቡ። እስራኤል በፋኖ ጉዳይ ዝምታዋንም ሰበረች። ይህ ኢትዮፖስት ነው። ደብረጽዮን ገብረ ሚካኤል በሚስጥር አስመራ መግባታቸው ተሰማ። በአስመራ ከከፍተኛ የኤርትራ ባለስልጣናት ጋር መወያየታቸውም ታውቋል። ከደብረጽዮን በተጨማሪ ከፍተኛ የትግራይ ጄኔራሎች አስመራ እንደሆኑ አንድ መረጃ ሾልኮ ወጥቷል። የህወሓት ሰዎች የኤርትራ ጉብኝት ሚስጥርም ታውቋል። በዝርዝር እንነግራችኋለን። እስራኤል በአማራው ጦርነት ዝምታዋንም ሰበረች። በሀገሪቱ ስላለው ጦርነት በምክር ቤት አባሏ በኩል ለመጀመሪያ ጊዜ ተንፍሳለች። ከቀናት በፊት አሰብን በተመለከተ አቋሟን ያሳወቀችው ሀያሏ ሀገር እስራኤል ዛሬ ደግሞ ስለ አማራውና ኦሮሚያ ክልል ግጭት መፍትሄ ያለችውን ሀሳብ በማቅረብ ጭምር አስተያየቷንም ሰጥታለች። ኢትዮጵያ አሁን በገባችበት የፖለቲካ መከፋፈል አቅሟ ተዳክሟል የሚል ድምጽም ተሰምቷል። ተሰሙታላችሁ። ፊልድ ማርሻሉ ለሚመሩት የመከላከያ ሰራዊት ማስጠንቀቂያ ተሰጠ። ማስጠንቀቂያውን የሰጠው የአሜሪካው መንግስት ነው። ትራምፕ የሚመሩት መንግስት ከባድና ጥብቅ ማስጠንቀቂያ ወደ 4 ኪሎ ልኳል። ማስጠንቀቂያ በቀጥታ መከላከያን የሚመለከት ነው። የዋሽንግቱ መልእክት እረፉ፣ ስህተት እየተሰራ ነው የሚል ለዛ ያለው ነው። ሪፖርቱ ከወጣ ሰዓታት ቢቆጠሩም በመንግስትም ሆነ በመከላከያ ሰራዊቱ በኩል ምንም ምላሽ አልተሰጠበትም። የተወደዳችሁ የቻናላችን ቤተሰቦች እነዚህንና መሰል መረጃዎችን አሰናድተናል። እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን በቀጥታ ወደ መረጃው እናልፋለን። የህወሓቱ ሊቀመንበር ዶክተር ደብረጽዮን አስመራ መሰንበታቸው ተሰማ። ዶክተር ደብረጽዮን ገብረ ሚካኤል በአስመራ የ5 ቀን ቆይታ ማድረጋቸው ነው የተገለጸው። ደብረጽዮን ከሌሎች ወታደራዊና የሲቪል የፖለቲካ ባለስልጣናት ጋር በመሆን ነው ወደ አስመራ የዘለቁትም ተብሏል። ዶክተር ደብረጽዮን በአስመራ ቆይታቸው ከኤርትራ ከፍተኛ ባለስልጣናት ጋር ጥብቅ ውይይት ማድረጋቸው ተዘግቧል። መረጃዎች እንዳመላከቱት የሰሞኑ የደብረጽዮን የአስመራ ጉብኝት በህወሓት ባለስልጣናት ደረጃ የመጀመሪያው የሚባል እንደሆነና ከዚህ ቀደም ብሎ የህወሓት ወታደራዊ ጄኔራሎች ተደጋጋሚ ጉዞዎችን ወደ ኤርትራና በኤርትራ በኩል ወደ ሶስተኛ ሀገር ማቅናታቸውንም መረጃዎችም አክለው ገልጸዋል። በኤርትራ በኩል ወደ አውሮፓ በመሄድ እንደዚሁ ሕክምና ያገኙም የህወሓት ከፍተኛ ወታደራዊ ባለስልጣናት እንዳሉም ተመላክቷል። ከነዚህ ወታደራዊ ጄኔራሎች መካከል ጄኔራል ፍስሐ ማንጁስ አንዱ መሆናቸው ተነግሯል። ፍስሐ ማንጁስ 2 ጊዜ በኤርትራ በኩል ወደ ሱዳን ገዳርፍና ወደ ፖርት ሱዳን መጓዙን መረጃዎችም አመላክተዋል። በፖርት ሱዳን በነበረው ቆይታ የህወሓቱ የጦር ጄኔራል ከግብጽ የደህንነት ሰዎች ከሱዳን ወታደራዊ አዛዦች ጋር በጦር መሳሪያና በድጋፍ ዙሪያ መነጋገሩን ነው የገለጸው። በገዳሪፍ በኩል እንዲሁም በነበረው ቆይታ በሱዳን ከሚገኘው የህወሓት አርሚ 7 ቡድን ወታደራዊ አዛዦች ጄኔራል ሙይዘን መኮንን ጋር ስለመነጋገሩ እና ጄኔራል ሙይዘንን አብሮ ወደ ፖርት ሱዳን ይዞ መጓዙም እንዲሁም ተገልጿል። በሱዳንና በግብጽ ላለው አጠቃላይ የህወሓት ወታደራዊ ውክልና ጄኔራል ሙይዘን መኮንን በሱዳን የሚገኘው የሚያስተባብረው 5 የኮሚቴ አባል መቋቋሙንም ዘግቧል። ከነዚህ መካከል ወዲ ፊደል እየተባለ በቅጽል ስሙ የሚታወቀው ኮሎኔል ተወልደ፣ ኮሎኔል ይርጋ፣ ኮሎኔል ምሩዝ፣ ኮሎኔል እዝራእብ የሚያስተባብሩት መሆኑን የተነገረ ሲሆን ታታሪነቱ ለጄኔራል ሙይዘን የሆነና አጠቃላይ ደግሞ ለዋና ኮሚቴ ታታሪነቱ ለጄኔራል ፍስሐ ማንጁስ የተነገረ ሲሆን ተጠሪነቱ ለጄኔራል ሙይዘን የሆነና አጠቃላይ ደግሞ ለዋና ኮሚቴ ተጠሪነቱ ለጄኔራል ፍስሐ ማንጁስ እንደሆነ ተገልጾ አንዳንድ የኤርትራ የጦር መኮንኖች እንደሚያስተባብሩ ተጠቅሷል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የአሜሪካው መንግስት ብልጽግናን አስጠነቀቀ። ትራምፕ የሚመሩት መንግስት ከባድና ጥብቅ ማስጠንቀቂያ ወደ 4 ኪሎ ልኳል። ማስጠንቀቂያ በቀጥታ መከላከያን የሚመለከት ነው። የዋሽንግቱ መልእክት እረፉ፣ ስህተት እየተሰራ ነው የሚል ለዛ ያለው ነው። ሪፖርቱ ከወጣ ሰዓታት ቢቆጠሩም በመንግስትም ሆነ በመከላከያ ሰራዊቱ በኩል ምንም ምላሽ አልተሰጠበትም።
የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርት በኢትዮጵያ ህጻናትን በግዳጅ ለውትድርና እየተመለመሉ መሆኑን እንዲሁም ሰፊ የመብት ጥሰቶች እየተፈጸሙ መሆኑን አስታውቋል። የዶናልድ ትራምፕ አስተዳደር ባወጣው ሪፖርት የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት ምልመላ ማድረጉን በአስቸኳይ እንዲቆም አሳስበዋል። እንዲሁም በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርና እና የጸጥታ ስራ ተሰማርተው የሚገኙ ህጻናት እንዲለቀቁ እንዲያደርግ አሜሪካ አስጠንቅቃለች። የመንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት የሚሳተፉ አካላት መኖራቸውን ሪፖርቱ አመላክቷል። ህጻናትን በግዳጅ ለውትድርና መመልመልን ጨምሮ በሰዎች ዝውውር ላይ በተሳተፉ ባለስልጣናት ላይ ምርመራ በማድረግ ጠንከር ያለ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወሰድም አሜሪካ አሳስባለች። የመንግስት ባለስልጣናትን ጭምር እጃቸው አለበት የተባለው ህገወጥ የሰዎች አዘዋዋሪዎች ህጻናትን ለከፍተኛ የጾታዊ ጥቃት ያጋለጠ መሆኑን ሪፖርቱ አመላክቷል። ህጻናትን ለህገወጥ የሰዎች ዝውውር ምልመላ ለማድረግ ማህበራዊ ሚዲያ በከፍተኛ ደረጃ ጥቅም ላይ እየዋለ መሆኑን የአሜሪካ መንግስት ሪፖርት አረጋግጧል። ኢትዮጵያ ጠንካራ የቁጥጥር ስርዓት ባለመዘርጋቷ በሰዎች ዝውውር ደረጃ ዝቅተኛ ደረጃ ላይ መቀመጧን በሪፖርቱ ተገልጿል። የኢትዮጵያ ባለስልጣናት የሰዎች ዝውውርን ለመግታት ቁርጠኛ እርምጃዎችን መውሰድ አለመቻላቸውን የጠቆመው ሪፖርቱ መሻሻል አለባቸው ያላቸውን ጥብቅ ምክረ ሀሳቦችን ሰጥቷል። መንግስት የሰዎችን ዝውውርን ለመግታት አንዳንድ ጥረቶችን ማድረግ ሪፖርቱ የጠቀሰ ሲሆን ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት አልቻለም ብሏል። መንግስት በሰዎች ዝውውር የተሳተፉ ባለስልጣናትን እና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶችም ውስን መሆናቸውን ሪፖርቱ አመላክቷል። መንግስት የግዳጅ ጉልበት ብዝበዛና ህጻናትን ለወሲብ ማዘዋወርን ጨምሮ የሀገር ውስጥ የሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል እንዳልቻለም ሪፖርቱ አመላክቷል። ሪፖርቱ መንግስት ከሰራተኛ ቀጣሪ አገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ የስራ ቅጥር ቦርድ ማቋቋምንና የሰራተኛ ቅጥር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግም ምክር ሀሳቦችም አቅርበዋል። መረጃችን የቀጠለ ሲሆን በሌላ በኩልም እስራኤል በአማራው ጦርነት ዝምታዋንም ሰበረች። በሀገሪቱ ስላለው ጦርነት በምክር ቤት አባሏ በኩል ለመጀመሪያ ጊዜ ተንፍሳለች። ከቀናት በፊት አሰብን በተመለከተ አቋሟን ያሳወቀችው ሀያሏ ሀገር እስራኤል ዛሬ ደግሞ ስለ አማራውና ኦሮሚያ ክልል ግጭት መፍትሄ ያለችውን ሀሳብ በማቅረብ ጭምር አስተያየቷንም ሰጥታለች። ኢትዮጵያ አሁን በገባችበት የፖለቲካ መከፋፈል አቅሟ ተዳክሟል የሚል ድምጽም ተሰምቷል። ዓለም ላይ የጎላ ድምጽ በማሰማትና ተጽዕኖ በመፍጠር የምትታወቀው እስራኤል ፊቷን ወደ ምስራቅ አፍሪካ ቀጠና ያዞረች ይመስላል። ስለ ኢትዮጵያ አሁናዊ ጉዳይም ተደጋጋሚ አስተያየትን እየሰጠችም ትገኛለች። አንድ የእስራኤል ምክር ቤት አባል ስለ ኢትዮጵያ አሁናዊ ሁኔታ አስገራሚ ማብራሪያም ሰጥተዋል። ኢትዮጵያ በዓለም እንዲሁም በጎረቤት ሀገራት ለሚነሱ ግጭቶች ሰላም አስከባሪዎችን የምልክት ትልቅ ሀገር እንደመሆኗ ውስጣዊ የሰላም ችግሮቿን በራሷ አቅም መፍታት ይጠበቅባታል ሲሉ ትውልድ ኢትዮጵያዊቷ የእስራኤል ምክር ቤት አባል ጸጋ ፋንታሁን ዶክተር ገልጸዋል። በእስራኤል ፓርላማ ውስጥ አባል ከሆኑ 3 ቤተ እስራኤላውያን ውስጥ አንዷ የሆኑት ጸጋ ፋንታሁን ዶክተር በትላንትናው ዕለትም በእስራኤል ጉብኝት በማድረግ ላይ ከሚገኙትና ከኢትዮጵያ የተለያዩ ሚዲያዎች ከተውጣጡ ከፍተኛ ኤዲተሮች ጋር በእስራኤል ፓርላማ ውስጥ ውይይትም አድርገዋል። በውይይቱ ላይም ከ175,000 በላይ ቤተ እስራኤላውያን በእስራኤል ውስጥ እንደሚገኙ የገለጹ ሲሆን ከእነዚህ ውስጥም 83,000 የሚሆኑት እስራኤል ውስጥ የተወለዱ መሆናቸውን አብራርተዋል። እንዲሁም በእስራኤል ፓርላማ ውስጥ ከሚገኙ 120 አባላት ውስጥ 3 ቤተ እስራኤላውያን እንደሚገኙ የገለጹት ዶክተር ጸጋ በተጨማሪም በተለያዩ ዘርፎች ማለትም በውትድርና፣ በቴክኖሎጂ፣ በሕክምና፣
በፍርድ ቤቶችና በሌሎች የስራ ዘርፎች በርካታ ቤተ እስራኤላውያን ተሰማርተው እንደሚገኙ አብራርተዋል። በኢትዮጵያ አሁን ያለው የጸጥታ ችግር አስመልክቶ ከአሃዱ ሬዲዮ ለተነሳላቸው ጥያቄ የምክር ቤቱ አባል ሲመልሱ ኢትዮጵያ ትልቅ ሀገር መሆኗንና አቅም እንዳላት አንስተው አሁን ላይ በፖለቲካ መከፋፈል ያ የቀደመ አቅሟ እየተዳከመ መሆኑን አንስተዋል። ስለሆነም ሀገሪቱ ሁሉንም ኃይሎች ወደ አንድ የሰላም መድረክ በማምጣት መከፋፈልን ወደ ሰላም እንዲሁም ግጭትን ወደ መተግበር መቀየር ይገባታልም ብለዋል። የእስራኤልን ፖለቲካን እንደ ምሳሌ ያነሱት ዶክተር ጸጋ እስራኤል ዲሞክራሲያዊ ሀገር እንደመሆኗ ከ120 የፓርላማ አባላት መካከል 10 የእስራኤል ዜጋ አረቦች ናቸው። በተጨማሪም አክራሪ ሃይማኖተኞች፣ ብሔራዊ የእምነት ተቋማት ተወካዮችና ግራ ዘመም ፖለቲከኞችን ጨምሮ ሁሉንም የማህበረሰብ ክፍሎች ያካተተ ነው ብለዋል። አንዳንድ ጊዜ የመንግስት በመዋቅር ውስጥ ችግር ያመጣብን የፓርቲዎች ብዛት ነው። ፓርቲዎች ሲበዙ አንዳንድ የራሱን ጥቅም ማስከበር ይፈልጋል ያሉም ሲሆን ስለዚህ በኢትዮጵያ የፓርቲዎች መብዛት ሳይሆን ጠንካራ መንግስት ለመመስረት በጋራ የሚቆም እንደሚያስፈልግም ገልጸዋል። በተጨማሪም በኢትዮጵያ የሚገኙ ሚዲያዎችና ተጽዕኖ ፈጣሪ ግለሰቦች ስለ ግጭቱና ሰላም ማጣት ብቻ ሳይሆን ስለ አንድነትና መተባበር እንዲሁም ውስጣዊ ችግሮችን እንዴት መፍታት ይቻላል በሚለው ጉዳይ ላይ ይበልጥ ትኩረት ሰጥተው መስራት ይጠበቅባቸዋል ሲሉ ሀሳባቸውንም ሰጥተዋል። ይህ በእንዲህ እንዳለ በሌላ መረጃችንም እናት ፓርቲ 5 ሀገር አቀፍ ፓርቲዎች ከመሰረቱ ትብብር ለኢትዮጵያ አንድነት ቅንጅት መታገዱን አስታውቋል። በእናት ፓርቲ ምክንያት ትብብር ለኢትዮጵያ አንድነት ቅንጅት ከብሔራዊ ምርጫ ቦርድ እውቅና እንደተነፈገው ተሰምቷል። ምርጫ ቦርዱ እውቅና የከለከለው እናት ፓርቲ፣ የኢትዮጵያ ህዝባዊ አብዮት ፓርቲ፣ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት፣ መኢሃድ፣ አንድ ኢትዮጵያ ዲሞክራሲ ፓርቲ፣ አኢዴፓ፣ አማራ ጊዮናዊ ንቅናቄ አግን በጋራ ለመሰረቱት ቅንጅት ነው። ቦርዱ የእናት ፓርቲን በትብብር ለኢትዮጵያ አንድነት ቅንጅት ውስጥ በመስራችነት እንዳይሳተፉ ማገዱ ታውቋል። በቦርዱ ገዳ የተጣለበት እናት ፓርቲ ከወጣ ኢህአፓ፣ መኢሃድ፣ አኢዴፓና አግን የትብብር ለኢትዮጵያ አንድነት መስራቾች ሆነው መቀጠል እንደሚችሉ ቦርዱ ለፓርቲያቸው አስታውቋል። ምርጫ ቦርዱ እናት ፓርቲ አዲሱ ቅንጅት መስራች ሆኖ እንዳይቀጥል እውቅና የነፈገው በፓርቲ ውስጥ ያሉ አመራሮች ቅሬታ አቅርበውብኛል በሚል ነው ተብሏል። ለቦርዱ ቅሬታ አቅርበዋል የተባሉ የእናት ፓርቲ አመራሮች ቅንጅቱ አይወክለንም የሚል አቤቱታ መቅረባቸው ተጠቁሟል። በምርጫ ዋዜማ የተመሰረተው የትብብር ለኢትዮጵያ አንድነት ቅንጅት ህልውና ከወዲሁ አደጋ ውስጥ መውደቁ እየተገለጸ ነው። ፓርቲዎቹ በመጪው 7ኛ ዙር ምርጫ በጋራ ድምጽ ተወዳድረው መንግስትን ለመገዳደር ዝግጅት በማድረግ ላይ መሆናቸውን መግለጻቸው ይታወሳል። ከቅንጅቱ መስራችነት የታገደው እናት ፓርቲ በጉዳዩ ላይ ባወጣው የተቃውሞ መግለጫ ምርጫ ቦርዱን ፓርቲውን ለማፍረስ የተሸረበ ሴራ ተባባሪ በመሆን ከሷል። ከአዲሱ ትብብር ለኢትዮጵያ አንድነት ቅንጅት መስራችነቱ ምርጫ ቦርድ እንደሰረዘው እናት ፓርቲ በመግለጫው አረጋግጧል። ቦርዱ በቅንጅቱ ምስረታ ሂደት ታዛቢዎችን ወክሎ መድቦ የቀረበለትን ሰነዶች ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ ሰጥቷል ተብሏል። ይሁን እንጂ ቦርዱ የሰየማቸው ታዛቢዎች በታደሙበት የጸደቀውን የምስረታ ጉባኤ ሽሮ እናት ፓርቲን ከቅንጅቱ መስራችነት አግዷልም ተብሏል። ምርጫ ቦርዱ ለመስራቾች በጻፈው ደብዳቤው የአራቱን ፓርቲዎች ቅንጅት ምስረታ ሲያጸድቅ እናት ፓርቲ አግዷል። እናት ፓርቲ ከቅንጅቱ የታገደበት ምክንያት ለቅንጅቱ ምስረታ ያስገባው ሰነድ ተሟላ አይደለም የሚል መሆኑ ተመላክቷል። እናት ፓርቲን ከቅንጅት አባልነት ለመሰረዝ ቦርዱ ያቀረበው ምክንያት ለቅንጅት ምስረታ ፓርቲያችን ያቀረበው ጉባኤ ያልተሟላ፣ በተጨማሪም ከአባላቱ በቀረበው ተቃውሞ አለበትም ተብሏል። ቦርዱ ቀርቦብኛል ብሎ ለእግዱ ምክንያት አድርጎ ያቀረበው የአባላቱ ተቃውሞ ለፓርቲው ያልደረሰና የማይታወቅ መሆኑን በመግለጫው ተገልጿል። ፓርቲው በሁለቱም መልኩ ቦርዱ የሰጠው ምክንያት ተቀባይነት የሌለው ነው በማለትም ውድቅ አድርጓል። ምርጫ ቦርድ ለ14ኛ ወራት ፓርቲውን ለማፍረስ ሲደረግ የከረመው ጥረት በአጋፋሪነት ሲመራ እንደነበር በመጥቀስም ፓርቲው ክስም አቅርቧል። በምርጫ ቦርዱና ፓርቲውን ለማፍረስ እየሰሩ ነው በተባሉ
ቀድሞ አባል መካከል በእቅዱ የተሰራ ሴራ መኖሩን ፓርቲውም ገልጸዋል። እናት ፓርቲን ከቅንጅቱ አባልነት ለማስወጣት የተወሰደው እርምጃ ቦርዱ በፓርቲው ዝርዝር አሰራር እጁን በማስገባት እና እንዲፈጥረው ራሳቸውን ከለዩና ፓርቲውን ለማፍረስ ዕለት ተዕለት ለሚተጉ 8 የቀድሞ አባላት አይዟችሁ ባይ በመሆን የሴራ አካል ሆኗል ሲልም ከሷል። እናት ፓርቲ በቅንጅቱ እንዳይቀጥል የተጣለበትን እግድ ለማስነሳትና ከህግ አግባብ ውጪ እየተገፋ ነው ያለውን መብቱንም በህግ ለማስከበር አስፈላጊውን እርምጃ እንደሚወስድም ጠቁሟል። ትብብሩ ገና ከጅምሩ በወሳኝ አገራዊ ጉዳዮች ላይ የጋራ አቋም በመያዝ ጠንካራ የህዝብ ድምጽ መሆን መቻሉ መስራች ፓርቲዎች በገዢው ብልጽግና ፓርቲ በጠላትነት እንዲፈረጁ ማድረጉ ተገልጿል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።